ከፋኖ ኃይሎች ጋር በኬንያ ናይሮቢ ድርድር መደረጉ ታወቀ። ድርድሩን በተመለከተ ጥብቅ መረጃ ወጥቷል። የፋኖ ተወካዮች በናይሮቢ ድርድር ማድረጋቸው የተሰማው አስረስ ማረ ዳምጠ ፋኖ ከህወሓትና ኦሮሞ ነጻነት ሰራዊት ጋር ንግግር እያደረገ መሆኑን ይፋ ባደረገ ማግስት ነው። ሶስት የመከላከያ ከፍተኛ ጄኔራሎች በበኩላቸው ከፋኖ ጋር እያደረጉ ስላለው ውጊያ የተለያዩ ገለጻዎችን አቀርበዋል። በዝርዝር የምናስደምጣችሁ ዘገባችን ነው። መቀሌን የከበበው ጦር ዝምታውን ሰብሯል። የህወሓት ከፍተኛ የጦር አዛዦች በጦር ግንባር ተሰማርተዋል። ጄኔራል ማሾ በየነ፣ ጄኔራል ምግበይ ኃይልና ጄኔራል ዮሐንስ ጆን መዲድ በግንባር ተከስተው ለጦራቸው የመጨረሻ ያሉትን ትዕዛዝን ሰጠዋል። ጄኔራል ማሾ የሚመሩትና በመቀሌ ዙሪያ የሰፈረው አርሚ በድሮን ጥቃቱ ሳንናወጥ እናሸንፋቸዋለን የሚል መግለጫን አሰራጭቷል። የትግራይ ጄኔራሎችን የግንባር ጉዞና ወታደራዊ ስምሪት የተመለከተ ዘገባ አጠናክረናል። ኢሳያስ አፈወርቂ አብይ አህመድ ከስልጣን ያስወግደኛል ወይንም ኤርትራን ይጠቀልላታል ብሎ ይፈራል ሲል ዘኢኮኖሚስት ዘገባ። ታዋቂው መጽሔት የኢትዮ ኤርትራን ውጥረት የተመለከተ አዲስ ትንታኔ ይዞ ወጥቷል። አሜሪካ አብይና ኢሳያስን ማወያየት መጀመሯን ይፋ ያደረገው ዘገባው ኢሳያስ ለድርድሩ እንደ ቅድመ ሁኔታ ያቀረቡትን ጉዳይንም አንስተዋል። ትሰሙታላችሁ። 15 ሰዓታት ከፈጀ ድርድር በኋላ አሜሪካ ለኢራን እጅ ሰጠች። ከቀናት በፊት ከአረብ ኤሚሬቶች 20 ቢሊዮን ዶላር ተቀብላ ኤሚሬትስን ላለመምታት የተስማማችው ቴህራን አሁን ደግሞ ከአሜሪካ ጋር ባደረገችው ድርድር አሸናፊ ሆና ታይታለች። ትራምፕም ከዚህ በኋላ በቀጠናው ሀገራቸው የጦር ቤዝ እንደማትገነባ ማስተማመኛ ሰጠዋል። ድርድሩን በተመለከተ ከቴህራንም ከዋሽንግተንም የወጡ ዘገባዎችን አሰባጥረናል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በካዛንቺስ ሴቶች አደባባይ ማስረከባችንና በእንግሊዝ ኤምባሲ ሽያጭ ማጠናቀቃችን ይታወቃል። አሁን ደግሞ ቡልጋሪያ ላይ አፓርትመንትና የንግድ ሱቆችን ይዘን መጥተናል። ከባለ 1 መኝታ 81 ካሬ እስከ ባለ 3 መኝታ 182 ካሬ በካሬ ዋጋ 89000 ብር እንዲሁም የንግድ ሱቆቻችንን ከ20 ካሬ ጀምሮ በ10% ቅድመ ክፍያ እስከ 25% ቅናሽ አድርገን ከ50% የባንክ ብድር ጋር አመቻችተን እየጠበቅነዎት ነው። ያስታውሱ፣ ይህን ዋጋ ለመጀመሪያዎቹ 10 ደንበኞቻችን ብቻ ያወጣነው ነው። ለበለጠ መረጃ ታች ባለው ስልክ ይደውሉልን። ኢሳያስ አፈወርቂ አብይ አህመድ ከስልጣን ያስወግደኛል ወይንም ኤርትራን ይጠቀልላታል ብሎ ይፈራል ሲል ዘኢኮኖሚስት ዘገባ። ታዋቂው መጽሔት የኢትዮ ኤርትራን ውጥረት የተመለከተ አዲስ ትንታኔ ይዞ ወጥቷል። አሜሪካ አብይ እና ኢሳያስን ማወያየት መጀመሯን ይፋ ያደረገው ዘገባው ኢሳያስ ለድርድሩ እንደ ቅድመ ሁኔታ ያቀረቡትን ጉዳይንም አንስቷል። አሜሪካ ኤርትራን ማዕቀብ ለማንሳት መወሰኗን ማዕከል በማድረግ የአፍሪካ ቀንድን ትኩሳት የሚቃኝ ሰፊ ዘገባ በዘ ኢኮኖሚስት በኩል ወጥቷል። መጽሔቱ በዚህ 3 ሳምንት ውስጥ ኢትዮጵያን የተመለከተ ዘገባ ሲያሰራጭ ያሁኑ ለሶስተኛ ጊዜ ነው። በዚህ ወር የተሰራጩት ሁለቱ ዘገባዎች የጠቅላይ ሚኒስትር አብይ አህመድን አስተዳደር በጽኑ የሚኮንንና የሚተች እንደነበር የሚታወስ ነው። መጽሔቱ በዚህ ዘገባው ደግሞ አሜሪካ ኤርትራ ላይ የጣለችውን ማዕቀብ ለማንሳት መወሰኗን ተንተርሶ የአፍሪካ ቀንድን ትኩሳት በስፋት ቃኝቷል። የትራምፕ አስተዳደር ኤርትራ ላይ የጣለውን ማዕቀብ ለማንሳት የወሰነው የኢትዮ ኤርትራን ትኩሳት ለማብረድና ወደ ግጭት እንዳይገቡ በሚል እንደሆነ ጠቅሷል። በተመሳሳይ ከአንድ ወር በፊት ዋሽንግተን በኢትዮጵያ ላይ ጥለው የነበረውን የጦር መሳሪያ ግዢ ማዕቀብ ማንሳቷ የዚሁ ውጥረትን የማርገብ እንቅስቃሴ አካል ነው ብሏል። አሜሪካ ከኤርትራ በትክክል ምን እንደምትፈልግ ግልጽ አይደለም። ምናልባትም በአሁኑ ወቅት የቻይና ኩባንያዎች የበላይነት በያዙበት የማዕድን ኢንዱስትሪ ውስጥ ተጽዕኖዋን ለማሳደር ትፈልግ ይሆናል። ምናልባትም በቀይ ባህር ማዶ አብዛኛውን የመን የሚቆጣጠረውንና በኢራን የሚደገፈውን የሁቲ ታጣቂ ቡድን ለመዋጋት የኢሳያስን እርዳታ ትሻ ይሆናል። ከኢራን ጋር ባለው ጦርነት ምክንያት የሆርሙዝ ሰርጥን መጠቀም ለማይችሉ መርከቦች መተላለፊያ በሚያስፈልግበት በዚህ ወቅት የቀይ ባህርን ቀጠና ሊያናጋ የሚችለውን በኢትዮጵያና በኤርትራ መካከል የሚደረገውን ጦርነት መከላከል እንደምትፈልግ ግን በእርግጠኝነት መናገር ይቻላል በማለት የዘ ኢኮኖሚስት ዘገባ ያብራራል። የኢሳያስ ፍላጎት ግን ይበልጥ ግልጽና ቀጥተኛ ነው የሚለው ዘገባው ኢሳያስ የሚያስቧቸው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አደገኛ
እያካሄድ ነው ይላል። ኤርትራ ከኢትዮጵያ ስትገነጠል ኢትዮጵያ የባህር በር አልባ መሆኗን ያስታወሰ ሲሆን ጠቅላይ ሚኒስትር አብይ አህመድ ይህን ባህር በር በከፊል መልሶ ለማግኘት ወረራ ለመፈጸም በግልጽ አስፈራርተዋል ሲል ይቀጥላል። ብዙዎች እንደሚጠራጠሩት አብይ በኤርትራ ላይ ያላቸው እውነተኛ ግቡ የስርዓት ለውጥ ማምጣት ካልሆነ ደግሞ መልሶ ማጠቃለል ነው። አብይን ለመግታት ኢሳያስ ለአሜሪካ ብቻ ሳይሆን ለሳውዲ አረቢያም ጥያቄዎችን አቅርበዋል። በተጨማሪም የጠቅላይ ሚኒስትር አብይ ጠላት የሆኑ አጋሮች ቀጠናዊ መዋቅር ገንብተዋል በማለት አብይ በኤርትራ ጉዳይ ያላቸውን አቋምና የኢሳያስን የስጋት ምንጭ በዝርዝር አብራርተዋል። ይህን ውጥረት ለማርገብ አሜሪካ የተንቀሳቀሰች እንደሆነ የሚጠቅሰው ዘ ኢኮኖሚስት አሜሪካ በኤርትራ ላይ የሚደረገውን ማንኛውንም ወታደራዊ እርምጃ እንደምትቃወም ለኢትዮጵያ አስጠንቅቃለችም ብሏል። በኤርትራ ላይ የተጣሉ ማዕቀቦችን ማንሳት ለኢሳያስ ማባበያ ሊሆን ይችላል ሲልም ያክላል። መጽሔቱ ያናገራቸው አንድ ከፍተኛ የኢትዮጵያ ባለስልጣን አሜሪካውያን ኢሳያስ ከአብይ ጋር ለሆነ አይነት የእርቅ ስምምነት እንዲስማማ ለማድረግ በጣም ጠንክረው እየሰሩ ነው። ኢሳያስ ማስተዋል ካለው ያኔ እሺ ማለት ይኖርበታል በማለት እንደነገሩት በዘገባው አካቷል። ፕሬዝዳንት ኢሳያስ የኤርትራ ሉዓላዊነት ከተረጋገጠ ለንግግር ዝግጁ መሆናቸውንም ጠቅሷል። መቀሌን የከበበው ጦር ዝምታውን ሰብሯል። የህወሓት ከፍተኛ የጦር አዛዦች በጦር ግንባር ተሰማርተዋል። ጄኔራል ማሾ በየነ፣ ጄኔራል ምግባይ ኃይልና ጄኔራል ዮሐንስ ጆን መዲድ በግንባር ተከስተው ለጦራቸው የመጨረሻ ያሉትን ትዕዛዝን ሰጠዋል። ጄኔራል ማሾ የሚመሩትና በመቀሌ ዙሪያ የሰፈረው አርሚ በድሮን ጥቃቱ ሳንናወጥ እናሸንፋቸዋለን የሚል መግለጫን አሰራጭቷል። የትግራይ ጄኔራሎችን የግንባር ጉዞና ወታደራዊ ስምሪት የተመለከተ ጥብቅ ወታደራዊ መረጃ ወጥቷል። ባለፉት 4 ቀናት የትግራይ ከፍተኛ ጄኔራሎች ሰራዊታቸውን ወደ አሰማሩበት የጦር ግንባር ከትመዋል። ጄኔራል ማሾ፣ ጄኔራል ምግበይና ጄኔራል ዮሐንስ ያደረጓቸው ወታደራዊ ጉዞዎች ለዚህ በአብነት የሚጠቀስ ነው። ባለፈው ቅዳሜ በሽራሮ የሚመሩትን ጦር የጎበኙት ጄኔራል ምግበይ በፍጹም ለ4 ኪሎ እጅ አንሰጥም፣ አያንበረክኩንም፣ ተዘጋጁ የሚል ንግግር አቅርበዋል። በአላማጣ ቀጠና የከተሙት ጄኔራል ዮሐንስ ወልደ ጊዮርጊስ በበኩላቸው ሰራዊታቸው ለመጨረሻ የማጥቃት ዘመቻ እንዲዘጋጅ በግንባር ተገኝተው አሰዋል። በትናንትናው ዕለት ደግሞ ጄኔራል ማሹ በየነ መቀሌ ዙሪያ የተሰማራውን ሰራዊታቸውን ሲያነቃቁና ትዕዛዝ ሲሰጡ ተስተውለዋል። የሰሜን ምስራቅ ግንባር ዋና አዛዥ የሆኑት ሌተናል ጄኔራል ማሹ በየነ የሰራዊታችን ተልዕኮ የህዝባችንን ደህንነት ማረጋገጥና ሉዓላዊ መሬታችንን ማስጠበቅ ነው ብለዋል። ይህንን ንግግር ያደረጉት በትናንትናው ዕለት የቲዲኤፍ የአርሚ 22 የጦር አመራሮች ምረቃ ስነ ስርዓት በተከናወነበት ወቅት ነው። ሜጀር ጄኔራል ማሹ በንግግራቸው የትግራይ ጦር ለአንድ ዓላማ የወጣ ሰራዊት ነው፣ ተልዕኮውንም ለመወጣት አቅሙን እያጠናከረ ይገኛል ያሉ ሲሆን ተልዕኮውም የትግራይን ህዝብ ደህንነት ማረጋገጥና ሉዓላዊ መሬቱን ማስከበር እንደሆነ አስረድተዋል። ሲቀጥሉም ጠላቶቻችን የፕሪቶሪያ ስምምነት በመጠቀም እኛን ለመከፋፈል ሞክረዋል ብለዋል። ጨምረውም እነዚህ ጠላቶቻችን ባንዳዎች ሆዳቸውንና የግል ፍላጎታቸውን ያስቀድማሉ። የትግራይ መከላከያ ኃይል ግን እንደነሱ አይደለም፣ ከህዝቡ የተሰጠውን ኃላፊነት ይዞ እየታገለ ነው በማለት አስረድተዋል። ሰራዊቱ አሁን ኃይሉን እያሰባሰበ መሆኑን በመጥቀስም ህዝቡ ድጋፍ እንዲያደርግለትም ጥሪ አቅርበዋል። ይህ በእንዲህ እንዳለ አንተ የተመረቁት የአርሚ 22 የጦር አመራሮች ባለ 7 ነጥብ መግለጫ አውጥተዋል። እነዚህም አንደኛም በስልጠናችን የተማርነውን እውቅናና የፈጠርነውን አቅም ተጠቅመን ክፍላችን በብቃት ዝግጁነቱን እንዲወጣ ለማስቻል ቃል እንገባለን። ሁለተኛ በጠላቶቻችን ሴራና ተንኮል ሳንናወጥ በከፍተኛ ጉጉትና በቁርጠኝነት ድላችንን ከፍተኛ ደረጃ ላይ ለማድረስ ቃል እንገባለን። በሶስተኛነት ሊያጋጥሙን የሚችሉትን ሰው ሰራሽና ተፈጥሯዊ ፈተናዎች በመቋቋም በስልጠናችን ወቅት የተማርነውን ወታደራዊ ሳይንስና ጥበብ በተግባር በማዋል ደህንነቷ የተጠበቀ ትግራይ ለመፍጠር ቃል እንገባለን። አራተኛ በትግራይ ጦርና አመራሩ ላይ የሚሰነዘሩ የፕሮፓጋንዳ ጥቃቶችንና በሬ ወለደ ስም ማጥፋቶችን
አጥብቀን እናወግዛለን። አምስተኛ በጠላቶቻችን የስለንቦና ጦርነት፣ የድሮን ጥቃት፣ ትንኮሳና የሚዲያ ፕሮፓጋንዳ ከተልኳችን ፈጽሞ እንደማንዘናጋ ቃል እንገባለን። ስድስተኛ በቅርቡ በባልደረቦቻችን ላይ የተፈጸመው የድሮን ጥቃት ለኛ አዲስና አስደንጋጭ ባለመሆኑ የተፈናቀሉ ህዝቦቻችንንና ሉዓላዊ መሬቶቻችን ለማስመለስ ከኛ የሚጠበቀውን መስዋዕትነት ለመክፈል ዝግጁ መሆናችንን ቃል እንገባለን። በሰባተኛ ደረጃ የህዝባችንን ትግል ለማሸነፍ ከቅርብም ሆነ ከሩቅ በሚፈጠሩ ውሸቶች፣ አጭበርባሪዎችና ጠላቶች እንደማንታለል ቃል እንገባለን የሚሉ ናቸው። ከፋኖ ኃይሎች ጋር በኬንያ ናይሮቢ ድርድር መደረጉ ታወቀ። ድርድሩን በተመለከተ ጥብቅ መረጃ ወጥቷል። የፋኖ ተወካዮች በናይሮቢ ድርድር ማድረጋቸው የተሰማው አስረስ ማረ ዳምጠ ፋኖ ከህወሓትና ኦሮሞ ነጻነት ሰራዊት ጋር ንግግር እያደረገ መሆኑን ይፋ ባደረገ ማግስት ነው። ሶስት የመከላከያ ከፍተኛ ጀነራሎች በበኩላቸው ከፋኖ ጋር እያደረጉ ስላለው ውጊያ የተለያዩ ገለጻዎችን አቀርበዋል። የፋኖ ኃይሎች ጸረ መንግስት ቅንጅት ለመፍጠር ከቲዲኤፍና ኦሮሞ ነጻነት ጦር ጋር የተነጋገሩ ነው በሚባልበት በዚህ ወቅት ከመንግስት ጋር ለመደራደር ቅድመ ንግግር በኬንያ ማድረጋቸውን የሚገልጽ አነጋጋሪ መረጃ ወጥቷል። ከዓመት በፊት ፋኖና መንግስትን ወደ ድርድር ለማቀራረብ የተቋቋመው የአማራ ክልል የሰላም ካውንስል ከረጅም ወራት በኋላ ዝምታውን ሰብሯል። ካውንስሉ ከወራት በፊት ከፋኖ ተወካዮች ጋር በኬንያ ናይሮቢ መምከሩን ይፋ አድርጓል። ውይይቱ የተካሄደው ከ6 ወራት በፊት እንደሆነ የካውንስሉ ዋና ሰብሳቢ አቶ ያየህራድ በለጠ ለአሃዱ ራዲዮ ተናግረዋል። ክልሉ ወደ ሰላማዊ እንቅስቃሴ እንዲመለስ ካውንስሉ በዓመት ውስጥ የሰራውን ስራ አስመልክቶ ከአሃዱ ራዲዮ ጥያቄ የቀረበላቸው የካውንስሉ ዋና ሰብሳቢ አቶ ያየህራድ የድርድር አማራጭን ለመክፈት ከተካሄዱ ውይይቶች መካከል ናይሮቢ የተካሄደው ውይይት ይገኝበታል። ኑሯቸውን በውጭ ሀገራት ካደረጉ ከፋኖ ጋር ግንኙነት አላቸው የተባሉ ግለሰቦች የተሳተፉበት ውይይት ያለ ውጤት ቢጠናቀቀ በጎ ጅምር ነበር ብለዋል። ከዚህ ቀደም በካውንስሉ አመቻችነት በተካሄደ ውይይት ከ200 በላይ የፋኖ ታጣቂዎች የሰላም አማራጭን ተቀብለው ወደ ማህበረሰቡ መቀላቀላቸውን አቶ ያየህራድ ተናግረዋል። ካውንስሉ የናይሮቢ ውይይቱን በራሱ ተነሳሽነት ማካሄዱንና ይህን ጥረቱን የክልሉ ሰላም እስከሚረጋገጥ እንደማያቋርጥ ሰብሳቢው አረጋግጠዋል። ለህዝብ ሰላም ሲባል ሁለቱም ወገኖች ለድርድርና ለውይይት ቅድሚያ እንዲሰጡም ጠይቀዋል። 15 ሰዓታት ከፈጀ ድርድር በኋላ አሜሪካ ለኢራን እጅ ሰጠች። ከቀናት በፊት ከአረብ ኤሚሬቶች $20 ሚሊዮን ተቀብላ ኤሚሬትስን ላለመምታት የተስማማቸው ቴህራን አሁን ደግሞ ከአሜሪካ ጋር ባደረገችው ድርድር አሸናፊ ሆና ታይታለች። ትራምፕም ከዚህ በኋላ በቀጠናው ሀገራቸው የጦር ቤት እንደማትገነባ ማስተማመኛ ሰጠዋል። ድርድሩን በተመለከተ ከቴህራንም ከዋሽንግተንም የተለያዩ መረጃዎች እየተሰራጩ ነው። ሚሳኤሎች ዝም ይሉ ዘንድ፣ ድሮኖችም ድብደባቸውን ያቆሙ ዘንድ በመጨረሻም ተጠባቂው ፊርማ ተፈርሟል። እስራኤል ተገልያሉ ባለችበት በዚህ ድርድር አሸናፊው ማን ነው በሚለው ዙሪያ የተለያዩ ትንታኔዎች እየወጡ ይገኛሉ። አሜሪካና ኢራን በሁሉም ግንባሮች ሊባኖስን ጨምሮ ጦርነቱን ለማቆም መስማማታቸው ተሰምቷል። በርካታ የዓለም ሀገራትም ደስታቸውን እየገለጹ ነው። አሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ከ3 ወር በላይ የቆየውን ጦርነት ለማስቆም የሚያስችል ስምምነት ላይ መድረሳቸውን በይፋ አውጀዋል። ፕሬዝዳንቱ ከእስላማዊ ሪፐብሊክ ጋር እያደረግን የነበረው ስምምነት አሁን ተሟልቷል ሲሉ በትሩዝ ሶሻል ማህበራዊ ድረገጻቸው ላይ አስታውቀዋል። ትራምፕ ስምምነቱን ተከትሎ የአሜሪካ ባህር ኃይል ዘግቶት የነበረውን የኢራን ወደብ እንዲከፍት ያዘዙ ሲሆን መርከቦችም ያለ ምንም ክፍያ በወሽመጡ መጓዝ እንዲጀምሩ ተናግረዋል። የዓለም መርከቦች አሁን ሞተራቸውን አንቀሳቅሱ፣ ነዳጅ መፍሰሱን ይቀጥላል በማለትም ተደምጠዋል። ሁለቱን ሀገር ስታደራድር የነበረችው ፓኪስታን በጠቅላይ ሚኒስትሩ ሻሪፍ በኩል በወጣቸው መግለጫ ደግሞ በተከታታይ ከተደረገ ንግግር በኋላ በዩናይትድ ስቴትስ ኦፍ አሜሪካና የኢራን እስላማዊ ሪፐብሊክ መካከል ስምምነት ላይ መድረሱን ስታሳውቅ በደስታ ነው ብለዋል። ጠቅላይ ሚኒስትሩ በመግለጫቸው ሁለቱም ወገኖች አሁኑኑ በሁሉም ግንባሮች ሊባኖስን ጨምሮ ቋሚ የሆነ ወታደራዊ ዘመቻዎችን ለማቋረጥ መስማማታቸውን ገልጸዋል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ለፎክስ ኒውስ ስምምነቱ
በመሰረታዊነት መካከለኛው ምስራቅን ለሚቀጥሉት 50 ዓመታት የሚለውጥ ነው ሲሉ ተናግረዋል። ይህ የዓለማችን ቀጠና በእኔ የዕድሜ ዘመን በሙሉ ከዚያም ለረጅም ጊዜ ያለመረጋጋት ምንጭ ነበር ሲሉ ለመገናኛ ብዙሃን ገልጸዋል። ቫንስ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ስጋትነት ማስወገድ ችለዋል ሲሉ ሞካሽተዋቸዋል። ይህ በእንዲህ እንዳለ ሁለቱም ሀገራት ጦርነቱን ለማቆም ከስምምነት የደረሱባቸው የመግባቢያ ነጥቦች ይፋ አድርገዋል። የኢራን ብሔራዊ መገናኛ ብዙሃን በቴህራንና ዋሽንግተን መካከል ጦርነቱን ለማስቆም ስምምነት በተደረሰበት የመግባቢያ ሰነድ ውስጥ የተካተቱ ነጥቦችን ይፋ አድርገዋል። የመገናኛ ብዙሃኑ ባቀረቧቸው ዝርዝሮች ውስጥ የተካተቱት ነጥቦች በሁለቱም ወገን ማረጋገጫ አልተሰጠባቸውም። ይሁን እንጂ ሜሄር የዜና ወኪል ከዘረዘራቸው ነጥቦች መካከል በሁሉም ግንባሮች ሊባኖስን ጨምሮ በቋሚነት ተኩስ ይቆማል፣ እንዲሁም አሜሪካ በኢራን ውስጣዊ ጉዳይ ጣልቃ አትገባም፣ የአሜሪካ ጦር ከኢራን ለቆ ይወጣል፣ የሆርሙዝ ወሽመጥ በኢራናውያን ቁጥጥር በ30 ቀናት ውስጥ ዳግም ይከፍታል የሚሉና ሌሎችም ነጥቦች ተቀምጠዋል። ሜሄር አክሎም የስምምነቱ መጨረሻ የኢራን እንዳይንቀሳቀሱ የታገዱ ግማሽ ሀብቷ እስኪለቀቅ የኢራን ነዳጅ ዘይት ላይ የተጣለው ማዕቀብና የባህር ላይ እገዳው እስኪነሳ ድረስ የመጨረሻው ድርድር አይጀመርም ሲል ዘግቧል። እንዲሁም የመጨረሻው ስምምነት በተባበሩት መንግስታት በጸጥታው ምክር ቤት ውሳኔ እንደሚጸድቅ ዘግቧል። እስራኤል በበኩሏ ስምምነቱን ውድቅ አድርጋለች። በዚህ ስምምነት እኛ አጋሮች አይደለንም፣ እኛን አይገዛም ሲሉ አንድ የእስራኤል ሚኒስቴር ተናግረዋል። እሁድ ምሽት በፓኪስታን ይፋ በተደረገው የአሜሪካና የኢራን ስምምነት ማዕቀፍ ላይ እስራኤል ይፋዊ አስተያየት እስካሁን አልሰጠችም። ነገር ግን ዛሬ ሰኞ ጠዋት ላይ ቀኝ አክራሪው የእስራኤል ብሔራዊ የደህንነት ሚኒስተር ኢትማር ቤን ጋቪር ግን አስተያየት ሰጠዋል። በአሜሪካና በኢራን መካከል የተደረገውን ስምምነት በመተቸት ደህንነታችን በማያስጠብቀው በዚህ ስምምነት እኛ አጋሮች አይደለንም፣ እናም በየትኛውም መንገድ እኛን አይገዛም ብለዋል። እስራኤል ሄዝቦላህን ከመበታተን ያነሰ ነገር መቀበል የለባትም ያሉት ሚኒስትሩ በሊባኖስ ታጣቂ ቡድን ላይ የሚደረገው እርምጃ እንዲቀጥልም አዘዋል።